የአረንጓዴ አሻራ ንቅናቄ አካባቢን ከማልበስ ባሻገር በሚሊዮኖች ለሚቆጠሩ ወጣቶች የስራ ዕድል መፍጠሪያ የኢኮኖሚ ምንጭ እና የሀገራችንን እድገት የሚያፋጥን ትልቅ ሞተር እየሆነ ነው። ታዲያ ይህ መርሃ ግብር የወጣቶችን ህይወት እንዴት እየቀየረ ነው? ሰላም እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። ብርት ይባላል ነው። ብርቱካን ወርቁ። እዚህ ምን እንደምትሰሪ? ችግኝ ማንከባከብ፣ ማጠጣት፣ ማረም፣ መሸጥ። ወደዚህ ስራ እስቲ እንዴት እንደገባሽ አጫውቺኝ። አጋጣሚ እጽዋት እወዳለሁ እና ጠየኳቸው ገባሁኝ እና ስሰራ ደስተኛ ነኝ። እንዴት ነው? ከዛ በፊት ስራ አልነበረሽም? ነበረኝ። ፋብሪካ ሰራ ነበር። ፋብሪካ ብዙ ተጽዕኖ አለው። እዚህ አይምሮ ያድሳል። ነጋዴም ስለሆንኩ ሰው ጋር ኮሚኒኬ በጣም ሰው ጋር ያስተዋውቀኛል። አሪፍ ነው። ምን አይነት ችግኞችን ነው የምታፈሉት? ያው ቱዶር ኢንዶር የቤት ውስጥም የውጭም አለ። ዛፎች አገር በቀልም ከውጭም የገቡም አሉ። በአረንጓዴ አሻራ መርሃ ግብር ለእንዳንቺ አይነት እንዲሁም ለበርካታ ወጣቶች አሁን ላይ በዚህ በችግኝ ማፍላት መንከባከብ የስራ እድሎች እየተፈጠረ ነውና እንዴት ነው ይሄንን አንቺ የስራ እድል የምትመለከቺው? እኔ አሪፍ ነው። አንድም ሰው ቦዘኔ እንዳይሆን ራሱን ማስተዳደር እንዳለበት ድካም ይኖራል፣ ውጤትም አለው። ደስ የሚል ስራ ነው ይሄ ስራ። ከእለት ተእለት ህይወትሽ ጋር እንዴት ነው ይሄንን ስራ የምታገናኙ? ስራው ቆንጆ ነው፣ ግን ልፋት አለው። ጉልበት ይጠይቃል፣ ትዕግስት ይጠይቃል። ችግኝና ህፃን አንድ ነው ይባላል። ትሪትመንት ይፈልጋል። ገበያ እስከምታዩ ድረስ ለውጥ ያለው ስትንከባከቢው ቢያንስ የደረቀ እንደ አዲስ መመለስ ትችያለሽ። ህይወት ተስፋ እንዳለው ራሱ እዚህ ትማሪበታለሽ። ጥርት ያለ ኦክሲጅን ነው፣ ሰላም አለው። ተጨናነቀ አይምሮ እዚህ እንኳን ሲገባ ያለው ደስታ ይለየኝ። ህዝብ ጠይቂ መልሳ እንኳን እኔ በገቢሽ ላይ እንዲሁም በህይወትሽ ላይ ምን አይነት ለውጦችን አምጥቷል? በፊት ከነበረሽ እስቲ ያለውን እያነጻጸርሽ ብትነግሪ። ለውጥ አለው። በፊት ፋብሪካ እንደምሰራ ነው። ያኔ ወር ደሞዝ ብቻ ነው። እዚህ ብዙ ጥቅም አለው። እውነት መነጋገር ኮሚሽን አለ። ጠንካራ ከሰራሽ ትርፋማ ነው እንጂ የችግኝ ስራ ኪሳራ የለውም። አረንጓዴ አሻራ ከተፈጥሮ ጋር መታረቅ ብቻ ሳይሆን ከስራ አጥነት ጋር የሚደረግ አገራዊ ዘመቻም ጭምር ነው። ይህ ታላቅ ንቅናቄ ባለፉት ዓመታት የሀገሪቱን የደን ሽፋን ከማሳደጉ በላይ በተለይ ለወጣቱ ክፍለ ኢኮኖሚ አዳዲስ የገቢ ምንጮችንና የስራ ዕድሎችን በመክፈት ረገድ የማይተካ ሚና ተጫውቷል። ችግኝ ከማፍላት ጀምሮ እስከ ደን ጥበቃ የተፈጠሩት ሰፊ የስራ ዕድሎች የወጣቶችን ህይወት በዘላቂነት እንዴት እየቀየሩ እንደሆነና በአረንጓዴው ኢኮኖሚ ውስጥ ያላቸው ተሳትፎ ምን ያህል እንደሆነ እንመለከታለን። ወደ ስራ ዕድል ስንመጣ ይሄ ደን ከዘር ለቀማ ጀምሮ እስከ ለምርት ደርሶ እስከሚሰበሰብበት ጊዜ ድረስ በርካታ የእሴት ሰንሰለት ነው ያለው። በእነዚህ የእሴት ሰንሰለቶች ውስጥ በርካታ የሀገራችን ህዝቦች በዚህ ስራ ላይ ይሳተፋሉ። በተለይም ደግሞ ወጣቶችና ሴቶች በጣም ከፍተኛ ደረጃ እየተሳተፉ ያሉበት ሁኔታ ነው ያለውና ይሄ በጣም በርካታ ስራ እድል የሚፈጥር ዘርፍ ነው ማለት ይቻላል። በዚህ አመት ለምሳሌ ከ232,000 በላይ ሴቶች የስራ እድል ተፈጥሮላቸዋል። 385,000 በላይ ደግሞ ወጣቶች የስራ እድል ተፈጥሮላቸዋል። ስለዚህ ይሄ ዘርፍ በጣም በርካታ ለሴቶችም ለወጣቶችም ከፍተኛ የሆነ የስራ እድል የሚፈጥረው ነው። ከዚህ ባለፈ ደግሞ ሌሎች የህብረተሰብ ክፍሎችም በዚህ ዘርፍ ላይ ተሰማርተው የሚሰሩበት ነው። ከዚያ ውጪ ግን ይሄ ዘርፍ አብዛኛው የላይቭሊሁድ ሆኗል፣ ኑሮ መተዳደሪያ ሆኖ ያለበት ሁኔታ ነው። እንዲያውም ምንድነው አርብቶ አደር የሚባለው እንደሚባለው ሁሉ ደን አደር የሚባሉ አርሶ አደሮችም ተፈጥረው ያሉበት ሁኔታ ነው ያለው። የአረንጓዴ አሻራ መርሃ ግብር በአጠቃላይ በተለያዩ የስራ መስኮች ከ2.5 ሚሊዮን ዜጎች በላይ ወጣቶች፣ ሴቶች ተጠቃሚ እንዲሆን ተደርጓል። ይህም እንግዲህ በዘር ዝግጅት፣ በችግኝ በማዘጋጀት፣ ችግኝ በመንከባከብ፣ ችግኞችን በመትከልና ከዛ ደግሞ የፍራፍሬ ከሚገኘው ሽያጭ የዕለት ገቢያቸውን እንዲያሳድጉ ይሆኑበትና በተለያየ ዘርፎች ላይ በመሰማራት
ለብዙ ዜጎቻችን የስራ እድልን መፍጠር ተችሏል ማለት ነው። አረንጓዴ አሻራ የአየር ንብረት ለውጥን የመቋቋም ጋሻ ብቻ ሳይሆን ለአገራዊ የኢኮኖሚ እድገት አዲስ የደም ስር የዘረጋ ንቅናቄ ነው። በሁለት ምዕራፎች 50 ቢሊዮን ችግኞችን ለመትከል ታቅዶ በተከናወነው በዚህ ታላቅ መርሃ ግብር ባለፉት 7 ዓመታት ብቻ ከ48 ቢሊዮን በላይ ችግኞችን በተለያዩ የሀገሪቱ ክፍሎች ተተክለዋል። ባለፉት ዓመታት 48 ቢሊዮን ችግኞች ተተክለዋል። በዚህ ዓመትና በሚቀጥለው ዓመት የምንተክለው ተደምሮ 65 ቢሊዮን ለመድረስ እቅድ አለ። አረንጓዴ አሻራ እንግዲህ በአጠቃላይ በ2011 እስከ 2018 ድረስ 50 ቢሊዮን ችግኝ ለመትከል ታቅዶ በሁለት ምዕራፎች ሲከናወን የቆየ መርሃ ግብር ነው። በዚህም ከ2011 እስከ 2017 በ7 ዓመታት ውስጥ ከ48 ቢሊዮን ችግኞች በላይ ተተክሏል ማለት ነው። ዛሬ ላይ እነዚህ በቢሊዮኖች የሚቆጠሩ ችግኞች ወደ ፍራፍሬ፣ ወደ እንጨት ውጤቶችና ወደ ተሻሻለ የግብርና ምርታማነት በመቀየር ላይ ይገኛሉ። ይህ ሂደት በአቅርቦት ሰንሰለት ውስጥ ላሉ በርካታ ዜጎች ሰፊ የገበያ ትስስርን ከመፍጠሩ በላይ ለአገሪቱ ዘላቂ የኢኮኖሚ መረጋጋት ትልቅ አቅም እየሆነ መጥቷል። ለመሆኑ አረንጓዴ አሻራ ኢኮኖሚን በማነቃቃት ረገድ የፈጠረው እድልና ያመጣው ተጨባጭ ለውጥ ምንድን ነው? የአገር ኢኮኖሚን ብቻም ሳይሆን የቤተሰብን ኢኮኖሚም ራሱ አሳድጓል ማለት ይቻላል። በአንዳንድ አካባቢዎች ላይ አሁን ችግኝ ሸጠው በጣም ከፍተኛ ገቢ የሚያገኙ አሉ። ከ60-70 ሺህ ሮያሊቲ ለመንግስት እንኳን ያስገባሉ። ለአርሶ አደሩ ወይም ደግሞ ነጋዴው እዚያው ላይ የሚሰማራው አካል የሚያገኘውን እነተውና ለመንግስትም እንኳን ከፍተኛ ገቢ እያስገኙ ያሉበት ሁኔታ ነው ያለው። ሁለተኛው የግብርና ምርታማነትን ያሳድጋል። ዛፍ በሚተከልበት ጊዜ አንድም የመሬትን ለምነት ያሻሽላል፣ ሁለተኛ የአፈር ክለትን ይከላከላል። ይሄ ሆነ ማለት ደግሞ ያ መሬት ላይ ምርትን የሰብል ምርትም ይሁን የእንስሳት ምርት በጣም በከፍተኛ ደረጃ ያድጋል ማለት ነው። ይሄ አደገ ማለት ደግሞ ኢኮኖሚ ላይ የሚጫወተው ሚና ቀላል ነገር አይደለም። ከዚያ ውጪ ደግሞ ከኃይል ጋር ተያይዞ የሚመጣ ነገር አለ። ደን አሁን የኃይል ምንጮቹ ወንዙ እንደፈለገ እንትን እንዲል ያ ደግሞ የኤሌክትሪክ ኃይልን በጣም መጨመር የሚቻልበት ሁኔታ ነው ያለውና ይሄ ደግሞ በኢኮኖሚ ላይ የሚጫወተው ሚና በጣም ከፍተኛ ነው። ከቱሪዝም አኳያ ደግሞ ልናያይዘው እንችላለን። ደን ባለበት አካባቢ የዱር እንስሳት ይኖራሉ፣ ሌሎች ህዋሳቶች ይኖራሉ። ያንን ለማየት ሲባል ከተለያየ ሀገር ቱሪስቶች ይመጣሉ እና ይሄ ደግሞ ለአገርም ለአካባቢ ህብረተሰብም ከፍተኛ የሆነ የኢኮኖሚ ምንጭ የሆነ ያለበት ሁኔታ ነውና ያይለውና ይሄን ማየት ይቻላል። ሌላው የአየር ንብረት ለውጥን ከመቀነስ አኳያ ይሄ የአየር ንብረት ለውጥን ከመከላከል አኳያ ካየ ነው ምርትና ምርታማነትን እናሳድጋለን። ምክንያቱም በአየር ንብረት ለውጥ የተነሳ ነው ብዙ የሰብል የሚሆን የእንስሳት በራሱ ደንም የሚጎዳ ማለት እና ይህንን ከማሻሻል አኳያ ደን የሚጫወተው ሚና በጣም ከፍተኛ ነው። ችግኝ ማፍላት መነሻ እንጂ መድረሻ አይደለም። ዛሬ ላይ ወጣቶች በደን ልማት ዘርፍ ውስጥ ዘላቂ ተጠቃሚ እንዲሆኑ ከተፈለገ ምርትን በጥሬው ከመሸጥ ባለፈ እሴት የመጨመር ጥበብ ላይ ትኩረት ማድረግ ግድ ይላል። ይህ ደግሞ የአዲስ የፈጠራ ሀሳቦችን፣ የቴክኖሎጂ አጠቃቀምንና ዘመናዊ የንግድ ትስስርን መተግበር ይጠይቃል። ለመሆኑ አረንጓዴ ስራ ፈጣሪዎች የደን ውጤቶችን አቅም በመጠቀም ወደ ላቀ የንግድ ስርዓት ለመግባት ምን መስራት ይጠበቅባቸዋል? አንደኛ እንግዲህ ወጣቶች አሁን ደኑ ለምቷል። ይህን የለማውን እሴት ለመጨመር ወደ ፕሮሰሲንግ ወደ አነስተኛና ጥቃቅን ኢንዱስትሪዎች ገብተው የእንጨት ኢንዱስትሪዎች ገብተው መሳተፍ አለባቸው። በማህበር መደራጀት አለባቸው ወይም ደግሞ አክሲዮን ፈጥረው ይሄ ደግሞ ለምን ይጠቅማቸዋል? አንደኛ ገቢ እንዲያገኙ ይጠቅማቸዋል። ገበያንም ለማፈላለግ ይጠቅማቸዋል። መንግስትም በተለያየ ሁኔታ በሙያም ሊደግፋቸው ይችላል፣ በፋይናንስም ሊደግፋቸው ይችላል። በሌላ ሊደግፋቸው ስለሚችል መደራጀት አለባቸው። ሌላ እንግዲህ ወጣት ማለት ከቴክኖሎጂ በጣም የቀረበ ነው። የገበያ ሰንሰለት መፍጠር መቻል አለበት። ካመረቱ በኋላ እንዴት ነው የት ነው የሚሸጠው? አገር ውስጥ ነው የሚሸጠው? ውጪ ነው የሚሸጠው? በቃ ጎግል ማድረግ አለበት። በቃ አገር ውስጥ ያለውን ገበያ፣ ውጪ ያለውን ገበያ፣ በጎረቤቶቻችን ላይ ያለውን ገበያ ማየት አለበት እና ዲጂታል ገበያን እንደዚህ አይነት ነገር ማስታወቂያዎችን፣ ሌሎችንም የንግድ አስተዳደር ስርዓቶችን መጠቀም ያስፈልጋል እና እሱ ነው። ሌላኛው እንግዲህ ደን ይጠቀማል። ሲጠቀሙ ሌላውን ደግሞ መተካት መቻል አለ። ይሄ ማለት በተጠቀምን ቁጥር ደግሞ ልማት ላይ መሳተፍ መቻል አለባቸው ብዬ አስባለሁ። ስለዚህ ይሄ ኃላፊነት ባለው መንገድ
ደኑን ወይም ተፈጥሮ ሀብትን መጠቀም መቻል አለባቸው። ማንኛውም ትልቅ አገራዊ ንቅናቄ ስኬቱ የሚለካው በጅማሮ ጥንካሬ ሳይሆን በጉዞ ዘላቂነት ነው። የአረንጓዴ አሻራ መርሃ ግብርም የስራ ዕድል መፍጠርና የኢኮኖሚ ምንጭ አቅም መሆኑን አሳድጎ በዘላቂነት እንዲቀጥል ከተፈለገ ተቋማዊ አሰራርና ስልታዊ መሪነት ይሻል። ለመሆኑ ይህ ዘርፍ አሁን ላይ ከወቅታዊ ዘመቻነት ተሻግሮ በምን አይነት ተቋማዊ መዋቅርና ስልታዊ እቅድ እየተመራ ይገኛል? ደኑ አሁን ተተከለ ወደ ገቢ ምንጭነት መምጣት መቻል አለበት። ገቢ ማስገኘት መቻል አለበት። ዝም ብሎ ሙዚየም አድርገን አናስቀምጥም። ስለዚህ ዘላቂነት የሚመጣው ህብረተሰቡ መጠቀም ሲችል ነው። ሲጠቀም ደግሞ ዝም ብሎ በዘፈቀደ አይደል፣ በጥናት ላይ ተመስርቶ መጠቀም መቻል አለበት። አለዚያ ህገወጥ ነው የሚበዛው። ሌላኛው እየተከልን ነው፣ ክብካቤ ላይ ትኩረት ማድረግ አለብን። የስራ ዕድል ፈጠራ ደግሞ አሁንም በተለያየ ሁኔታ ማስፋት አለብን። የደን ውጤቶችን እሴት ጨምረው ወደ ገበያ ማቅረብ ያስፈልጋል። ሌላው የገበያ ትስስር መፍጠር ያስፈልጋል እና እነዚህ ስራዎችን መስራት ያስፈልጋል። ሌላኛው አንዱ ትልቁ ነገር ይሄ ስራ ሲሰራ የህግ ማዕቀፎችንም ማየት ያስፈልጋል። ህጋዊ በሆነ ሁኔታ ነው የህግ ማዕቀፎችን ተፈጻሚ ማድረግ በየደረጃው። አንደኛ ህግን ማወቅ፣ ህግን ካወቁ ደግሞ በህግ መሰረት ደግሞ ስራዎችን መስራት ያስፈልጋል። የተለያዩ ተቋማት በጋራ ሆነው በጋራ የሚመሩት መርሃ ግብር ነው። ለምሳሌ አንዱ በስትሪንግ ኮሚቴ ነው የሚመራው። ከዛ ቀጥሎ በቴክኒክ ኮሚቴ ይመራል ማለት ነው፣ ከፌዴራል እስከ ቀበሌ ድረስ ማለት ነው። የስትሪንግ ኮሚቴው የተለያዩ መስሪያ ቤቶች፣ የቴክኒክ ኮሚቴውም የተለያዩ መስሪያ ቤቶች። ለምሳሌ ለማንሳት ያክል የግብርና ሚኒስቴር የስትሪንግ ኮሚቴው ሰብሳቢ በመሆን የውሃና ኤነርጂ ሚኒስቴር ምክትል ሰብሳቢ በመሆን እንዲሁም ደግሞ የሳይንስና ኢኖቬሽን ሚኒስቴር፣ የከተማ መሰረተ ልማት ሚኒስቴር እና እንደዚህ የተለያዩ ሚኒስቴር መስሪያ ቤቶች አባል ሆነው የሚመሩት ነው። የቴክኒክ ኮሚቴውም እንደዚሁ በተዋረድ በተለያዩ ሚኒስቴር መስሪያ ቤት ባለሙያዎች የሚመራ ነው ማለት ነው። ይሄ እንግዲህ ከፌዴራል እስከ ቀበሌ ድረስ ይሄ አደረጃጀት ይቀጥላል ማለት ነው። በዚህ መልኩ ነው እንግዲህ ህብረተሰብን በማነቃነቅ የሚሰራው ማለት ነው። የአረንጓዴ አሻራ ከችግኝ ተከላ ማግስት ያለውን ትልቅ አገራዊ ስዕል በግልጽ ያሳየን ንቅናቄ ነው። ይህ መርሃ ግብር የሀገሪቱን ገጽታ በአረንጓዴ ምንጣፍ ከመሸፈን ባለፈ በኢኮኖሚና በማህበራዊ ዘርፍ ላይ ያመጣቸው ተጨባጭ ለውጦች ዛሬ ላይ በየጎጆው መታየት ጀምረዋል። ለመሆኑ የአረንጓዴ አሻራ ስራ ምን ለውጥ አመጣ? አንደኛውና ዋነኛው የደን ሽፋንን ከፍ ማድረግ ተችሏል። የአረንጓዴ አሻራ መርሃ ግብር ሲጀመር 17.2% የነበረው በ2016 በተደረገ ቆጠራ ወደ 23.6% ከፍ ማድረግ ተችሏል። የደን ሽፋንን ከፍ ስናደርግ አብሮ ተያይዞ የሚመጡት የአየር ንብረት ለውጥን የመቀነስ የአፈር መሸርሸርን የመቀነስ ይሄንን ሲደረግ ደግሞ በተያያዥነት አማራጭ ውሃዎች የሚገኝበት፣ ምክንያቱም የደን ሽፋን ሲጨምር ተፋሰሱ ሲጠበቅ አማራጭ ውሃ ለመጠጥም ለእንስሳትም ለሰው መጠጥ ለመስኖ አማራጭም የሚሆንበት እና በአጠቃላይ ምርትና ምርታማነት በሁሉም ዘርፍ ከፍ እንዲል አስችሏል ማለት ነው። ሁለተኛው የስራ ዕድልን ፈጥሯል። ቅድም እንዳነሳሁት ከ2.5 ሚሊዮን ዜጎች በላይ በዚህ ዘርፍ ተጠቃሚ እንዲሆኑ አስችሏል ማለት ነው። ከምርትና ምርታማነት ጋር ምናልባት አብሮ ማንሳት የሚያስፈልገው የተለያዩ የፍራፍሬ ችግኞችን በመትከል ምግብ ዋስትናን ከማረጋገጥ ባለፈ የስነ ምግብንም ማረጋገጥ የተቻለበትና ለምግብ ሉዓላዊነትም የራሱን ድርሻ እየተወጣ ያለበት ሁኔታ ነው። ከዚህ ከፍራፍሬዎች ጋር በተያያዘ በከፊል ፕሮሰስ የተደረጉና በጥሬው አቮካዶን ኤክስፖርት በማድረግ የውጭ ምንዛሪ ማግኘት የተቻለበት፣ የቡናንም ሽፋን ከፍ ያለበት፣ በመሬትም በምርታማነትም ከፍ ያለበትና የቡና ምርትን ወደ ውጭ ኤክስፖርት በማድረግም ከፍተኛ ስኬት የተመዘገበበት፣ ስንዴን ለምሳሌ ከዚሁ በአረንጓዴ አሻራ መርሃ ግብራችን የተፈጥሮ ሀብታችንን መጠበቅ በመቻላችን፣ አማራጭ ውሃዎችን ማግኘት በመቻላችን፣ የአየር ንብረት ለውጥን በከፊልም ቢሆን መዋጋት በመቻላችን የስንዴን ምርት ከፍ በማድረግ ኢምፖርት ከማድረግ ይልቅ ኤክስፖርት
የማድረግ እድሉን ያገኘንበትና ከዚሁ ጎን ለጎን በዲፕሎማሲው መስክም የአረንጓዴ አሻራ መርሃ ግብር ያመጣው ስኬት ቀላል የሚባል አይደለም። ለምሳሌ የአረንጓዴ አሻራ መርሃ ግብር ስኬታማ በመሆናችን አፍሪካ ክላይሜት ሰሚት ኢትዮጵያ ውስጥ እንዲዘጋጅ መደረጉ አንዱ የአረንጓዴ አሻራ የስኬታችን ውጤት ነው ብለን መውሰድ እንችላለን። ወርልድ ባንክም በሰራነው የተፈጥሮ ሀብት ስራና የአረንጓዴ አሻራ መርሃ ግብር ተግባራችን ከፍተኛ እውቅና የሰጠበት የዓለም የምግብና እርሻ ድርጅትም ለኢትዮጵያ የአረንጓዴ አሻራ መርሃ ግብር ከፍተኛ እውቅና የሰጠበት የስኬት ምንጭ ነው ብለን መውሰድ እንችላለን። አረንጓዴ አሻራ ትላንት የተዘራ ዘር ዛሬ ደግሞ ፍሬ ማፍራት የጀመረ ህያው እውነት ነው። ነገር ግን የዚህ ታላቅ ጉዞ የመጨረሻ ግብ ዛሬ ላይ የምናየው ለውጥ ብቻ አይደለም። ይልቁንም ነገ ለልጅ ልጆቻችን የምናወርሰው የአየር ንብረት መዛባትን ያሸነፈችና የአረንጓዴ ኢኮኖሚ የበላይነት የገነባች ጠንካራ ሀገር መፍጠር ነው። የዚህ ንቅናቄ የቀጣይ ራዕይ እያንዳንዱን ተራራ ማልበስ ብቻ ሳይሆን እያንዳንዱን ዜጋ የአረንጓዴ ህይወት ባለቤት ማድረግ ነው። ኢትዮጵያ በምግብ ራሷን እንድትችል ማብቃትና የደን ውጤቶችን ለዓለም ገበያ የምታቀርብበትን አዲስ የኢኮኖሚ ምዕራፍ መክፈት ነው። ለመሆኑ የአረንጓዴ አሻራ ቀጣይ ራዕይና የነገዋ ኢትዮጵያ በዚሁ ዘርፍ ያላት ስልታዊ ግብ ምንድነው? የአረንጓዴ አሻራ መርሃ ግብር ለምግብ ሉዓላዊነት አሁንም እየተወጣ ነው። ከፍተኛ አስተዋጽኦ እንዲያደርግ ማድረግ ነው። አገር ሉዓላዊነትና የምግብ ሉዓላዊነት የአንድ ሳንቲም ሁለት ገጽታዎች ናቸው። የአገር ሉዓላዊነት ምናልባት የውጭ ወራሪ ጠላት ምናልባት ዳር ድንበር ሲደፍር ምናምን ነው። ይሄ የምግብ ሉዓላዊነትም ከዛ ጋር የማይተናነስ ነው። የምግብ ዋስትናውን ያላረጋገጠ የምግብ ሉዓላዊነቱን ያላረጋገጠ ሀገር ማንም እንደፈለገው የሚጠመዘዘው ነው የሚሆነውና ይሄንን የምግብ ሉዓላዊነትን በማረጋገጥ የታፈረች የተከበረች አገርን ከመመስረት አንጻር የአረንጓዴ አሻራ መርሃ ግብር ትልቁን ሚና ይጫወታል። የአረንጓዴ አሻራ እንቅስቃሴያችን በጀመርነው መንገድ ተቀናጅተን ተደምረን በአንድ ልቦና መስራት መትከል እስካስቀጠል ድረስ ኢትዮጵያ የተረጅነት ታሪኳ ያ ክፉ ታሪክ እጥፋት ላይ ቆመን የእርዳታ የማገዝ ታሪኳ በእኔናና በእናንተ ዘመን እንደሚጀመር ምንም ጥርጣሬ የለኝም። ተፈጥሮን እየጠበቅን ከተፈጥሮ ጋር አብረን የምናድግበት አረንጓዴው መስካችን እንዲሰፋ የሁላችንም ተሳትፎ ያስፈልጋል።